ሰላም እንዴት ናችሁ? ውድ ቤተሰቦች ሰላም ነኝ እኔ እግዚአብሔር ይመስገን። ዛሬ ደግሞ የተለያየ አጫጭር አድርጌ የቀረጽኳቸውን ቪዲዮ ነው የማሳያችሁ። ተከታተሉኝ፣ ቪዲዮ እስከ መጨረሻ እዩ። ሁሌም እንደምላችሁ ላይክ እና አስተያየታችሁ አይለየኝ፣ አብራችሁን ቆዩ። እንግዲህ ሽሮ እየሰራሁኝ ነው። ምንድነው የሚደቁሹ እንዳትሉኝ፣ ነጭ ሽንኩርት ነው። ተከታተሉኝ። ሽሮዬን ሰርቼ ከጨረስኩ በኋላ ባሌ ጋራ ብልት አርጌ ያመጣልኝን ከበረሃው ወይራ ማሳያችኋለሁኝ። የሚሞቅ ወይራ ሽሮዬ በዚህ መልኩ እየበሰለኝ ነው እንደምታዩትኝ። የሽሮ አፍቃሪዎች እንግዲህ እንደምትቀኑ አልጠራጠርም። በተለይ ስራ ቦታ ሆኜ እንደዚህ ሽሮ ሳይ በጣም ነው የምናደደው። ለዕለት ወይት ላገኝ ነው የምለውና አብራችሁን ቆዩ ቤተሰብ። አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንደምትወዱት አልጠራጠርም። ያው ከሁሉም ቀንጨፍ አርጌ የተሰራ ቪዲዮ ነው። ተከታተሉኝ። ሰሞኑን ስለምትሰጡኝ ኮሜንት፣ ስለ አስተያየታችሁ፣ አይዞሽ ስለምትሉኝ ከልብ አመሰግናለሁኝ። እዚህ ደግሞ የኢትዮጵያ እንትን ቦምቦሌኒ አምሮኛል። ቦምቦሌኒም ከእናንተ ጋር እሰራለሁኝ። እንዳልኳችሁ ነው። ብዙ የምሰራው ቀንጭፍ አድርጌ የቀረጽኩትን ቪዲዮ ነው አንድ ላይ ዴት እያረኩት ያለሁትኝ። አንድ ማንካርሾ በትንሽዬዋ ፍንጃል ግማሽ ስኳር፣ አንድ ፍንጃል ዘይት እና ለብ ያለ ውሃ በትንሿ ብርጭቆ አቀላቅልና ለ10 ደቂቃ 10 እንኳን ሞላሁትም። በ10 ደቂቃ በቆይበት አሪፍ ነበር። እኔ መቆየት አልቻልኩም። 7 ደቂቃ ቢሆን ነው ተውኩት ማለት ነው። እዚህ ዶቄት አለኝ። ዶቄቴ እንግዲህ እንደምታዩት ትንሽ ናትኝ። ጨው ነሰነስኩኝ። ለምሮት ያህል ነው፣ እኔ አላበዛም። እናንተ እንደፈለጋችሁ። ምርጥ ቦምቦለኒ ነው የሆነልኝ። አሁን ትንሽ የጨው ነስነስኩበት ሳስቡ እንዳያንሰው ፈልጌ። እንግዲህ እርሾ በዚህ መልኩ ኮፋፍ ብሏል። እንዳልኳችሁ ሙምኪን 7 ደቂቃ 8 ደቂቃ ነው ቢሆን ከበጠበጥኩትኝ። ከዚህ ከድበለኩት ዶቄቴ ላይ አረኩት ማለት ነው። እዚህ እንግዲህ ጓደኛዬ የኔ ላብካልሽ ብላ እያቦካይልኝ ነው። እኔ ካሜራማን ሁኛለሁኝ። እንደዚህ ቀስ አድርገን ልውስ ማድረግ አለብን እንዲቀላቀልልና ያው ኢጃዛ ቤትም እንደዚህ ብዙ ጊዜ እንዲያረቦቹ ይሄ መፈረሚያ ነው የሚሉት ያንን ስለማናገኝ ስለሌለ በእጃችን ስለሆነ የምንፈርመው እንዲመቸነ ከትሪው አረገውና በዚህ መልኩ ትጠፈጥፈዋለች ማለት ነው። እንደዚህ አርገን ሙሉውን ትሪውን እስኪም ሞላ ድረስ ሳሳ አርጋ ተፈጥፈውና ከዚያ በረዝሙ
በካሬ እንቆርጠዋለን። በረዝሙ ትልትል ማለት ነው። በርመሽላ መንገድ ያስመሰል ነው። አሁን ሳስቶልናል። ያው ወፍራም እንዳይሆንብን ነው። ሰሳ ሲል ነው በስርዓት የሚበስልልን። አሁን እንግዲህ ወደ ላይ ጥፍ እናደርግና በካሬ እንቆርጠዋለን። ይሄ ውፍረት የለውም። ትሪው ይታያል። ይሄ ማለት ስስ ነው ማለት ነው። ውስጡ እፍን ብሎ እንዳይወንት እንዳይልብን የመብሰል ችግር እንዳይይዘው ወደ ላይ ጠመዘዘውና እንደዚህ በካሬ ማቆራጥ ነው። ከዚያ በዚህ መልኩ ቆረጥ ተልተል አድርገን ዘይት ማስገባት። እንግዲህ ጠበስ ነው። ይሄንን ይመስላል። በጣም ነበር የሚጥመው በእውነቱ። ይሄንን ነው የሚመስለው። በላነ ጠጣነ፣ እግዚአብሔር ይመስገን። ላማራችሁ ሰርታችሁ ብሉ። በቀላሉ በማንኛውም ሰዓት ሊገኝ የሚችል ነው። ከእርሾ፣ ዱቄት፣ ጨው፣ ትንሽዬ ዘይት እና ትንሽዬ ስኳር በላን ጠጣን። እንግዲህ ውድ ባሌ ያመጣልኝን ወይራ ላሳያችሁ። ከስንት ብር አድኖኛል ብላችሁ ትገምታላችሁ? አሁን ይሄ በዚህ ሀገር ስንት ብር ማለት የስንት ብር ወይራ እንዳልገዛ አድኖኛል። በበረሃው ይዞ ሊመጣን በጣም የሚጥም ወይራ ነው። ሽታው ነግራችሁ አልችልም። በዚህ አጋጣሚ መርቁልኝ። እኛም እንዴት ምን እንደሆነ እኔ መርቄዋለሁ፣ እናንተ መርቁልኝ። እየረተበ ነው አሁን ለማስቀመጥ ያኔ ወይራ በሻንጣ እንዳትሉ ምንም ማድረግ አይቻልም። ቆልፍ መኖር አለብኝ ሴቱ እንዳይጨርስብኝ አጭሶ። በጣም ነው የሚጥመው የምር የዚህ ሀገር ወይራ ይሄን ያህል ይጥማል እንዴ ነው ያልኩትኝ። ስታዩት ነጭ ነው ግን ሽታው በጣም ነው የሚጥመው። ቡቲን ጋራ ቡቲን ብቻ ነው አሁን መግዛት የሚጠበቅብኝ ማለት ነው። ወይራ ያለ ምንም ወጭ መጣለኝ ማለት ነው። ስታዩት ወይራ የወይራ እንትን የለውም፣ የሆነ ነጭ ነው። ግን ሽታው እንዴት እንደሚጥም ሳታጤሱት ራሱ ሽታው በጣም ይጥማል። ወይራ መማቀም ወዱ ሴት ወይ እየቀናችሁ መልካም ቅናት። ምንም ማረግ አይቻልም። እኔ እዚህ ሀገር ወይራ ያለ አይመስለኝም ነበር ማለት እርጥብ ወይራ እንዳለው ቃሉ በበረሃው ግን ይሄን ያህል የሚጥም የሚሸት ወይራ ትንሽዬ ከእሳትማ ካረጋችሁት በጣም ነው የሚሸተው። ቤቱ ጥንግ ነው የሚለው። በዚያ ላይ ደረቅ ነው፣ ቶሎ ነው የሚጤሰው። እንደዚህ አድርጌ ሽፍን ይደረጋል ማለት ነው።
አንዷ 10 እኮ ናት። እዚህ 200 ሪያል ማርያምን ወደ ኢትዮጵያ አንጥተው የሚሸጡትኝ ትንሿ 10 200 ሪያል 300 ሪያል ነው ሲሉ የሰማሁትኝና ያለምንም ወጭ መጣልኝ። ደስ ብሎኛል አላችሁ ቤተሰቦቼ። የዛሬው ቪዲዮ ይሄንን ይመስላል። ላይክ ማድረጋችሁን አትርሱ።